ወደ ካንሰርነት የመቀየርም ፕሮባቢሊቲ ሊኖረው ስለሚችል መድኃኒቱን ወስዳችሁ አግኝታችሁ ስለወሰዳችሁትና ስለደማ አይደለም። ኦቨርዶዝም አንደርዶዝም መሆን የለበትም። ሰላም እንዴት ናችሁ የቻናሌ ቤተሰቦች? የዛሬው መልእክቴ ትንሽ ከበድ ያለ ነው። ምንድነው ካላችሁኝ ብዙ ሰዎች በቴሌግራም በቲክታክ እንደዚሁም ደግሞ በዩቲዩብ በዚሁ በኮመንት ላይ የምትጠይቁኝ ጥያቄ አለ። አንዳንዴ ምን ልበላችሁ የሚያናድደኝ ልበላችሁ ምን ልበላችሁ ብቻ አላቅም። ምን አይነት ጥያቄ ነው? ከባሌ ጋር ተጣልቼ ወይም ደግሞ በድንገት ተበሳጭቼ ከጓደኛ ጋር በተፈጠረ አለመግባባት ሆነ ጤና ተቋም ሄጄ የውርጃ መድኃኒት ወስጄ የመጀመሪያውን ከተጠቀምኩ በኋላ እንደገና ጸጸተኝ እና ሁለተኛውን መድኃኒት ምን ላድርገው እያላችሁ የምትጠይቋላችሁ። ይህ ቪዲዮ አንድ ሴት የውርጃ መድኃኒት ጀምራ መካከል ላይ ሐሳቧን ብትቀይር ሁለተኛውን ብትተወው ጽንሱ ላይ ጉዳት ያደርሳል ወይስ ደግሞ ምን ይፈጠራል የሚለውን ነገር የሚመልስ ቪዲዮ ነው ይህ ቪዲዮ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ እውነቴን ነው የምላችሁ ታተርፉበታላችሁ። እንደዚሁም ለራሳችሁ ብቻ ሳይሆን ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሌሎች ሰዎችም ይሄን ቪዲዮ ብታደርሱላችሁ የስጋ ብቻ ሳይሆን የነፍስም ስራ ትሰሩበታላችሁ። ብዙውን ጊዜ ህጉም የሚደግፋቸው የውርጃ አይነቶች አሉ። ለምሳሌ የተወሰኑትን ልጥቀስላችሁ እዚህ ጋር። አንድ ሴት ውርጃ በጤና ተቋም ሄዳ ማድረግ ትችላለች ብሎ በኢትዮጵያ ህጉ የሚያስቀምጥባቸው ሁኔታዎች አሉ። ከነሱ መካከል ለምሳሌ መደፈር ወይም ደግሞ ሬፕ ሲሆን አንድ ሴት መደፈር ከተፈጠረባትና በዚያ በመደፈሩ ምክንያት እርግዝና ያልተፈለገ እርግዝና ከተፈጠረ ጽንሱን ማቋረጥ ትችላለች። ሁለተኛው ደግሞ ከዘመድ ከተፈጠረ ለምሳሌ ኢንሴንት የምንለው ማለት ነው። በዚያ ከተፈጠረ እሱም እንዲቋረጥ ህጉ ይፈቅዳል። ሌላው ደግሞ የአፈጣጠር ችግር ካለበት፣ በተለይ ይሄኛው የአፈጣጠር ችግር እኛ ብዙ ጊዜ ሴፍ አቦርሽን መሰራት አለበት ብለን የምናስበው እስከ 3 ወር ድረስ ነው። ፈርስት ትራይሜስተር ሴፍ አቦርሽን ይባላል። ነገር ግን አንዳንድ ጊዜ ደግሞ ሰከንድ ትራይሜስተር ላይም ሊሰራ ይችላል። ሰከንድ ትራይሜስተር ላይም ሊሰራ ከሚችልባቸው ዋና ዋና የውርጃ አይነቶች አንደኛው የአፈጣጠር ችግር ነው። የአፈጣጠር ችግር ለምሳሌ እየፈለጋችሁትም እርግዝናውን እየፈለጋችሁትም ነገር ግን አልትራሳውንድ ስትታዩ ለክትትል ሄዳችሁ አይ ጽንስሽ ላይ ትንሽ አፈጣጠር ችግር አለበት ስለዚህ መቋረጥ አለበት ሲባል ሳትፈልጉትም ጭምር እንድታቋርጡ ይደረጋል ማለት ነው። ምክንያቱም እንዲቀጥል ቢደረግም የተወሰነ ቀጥሎ በራሱ ሊወጣ ይችላል። እንደዚሁም ደግሞ ቢወለድም እንኳን የአፈጣጠር ችግር ያለበት ጽንስ ሊወለድ ስለሚችል ስለዚህ እንደዚህ አይነት ችግር ያለበትን ጽንስ ወደ ምድር አምጥቶ ከማሰቃየት እንዲቋረጥ የሚል በህግ የተቀመጠ ነገር ስላለ ማለት ነው። ሌላው ደግሞ በተጨማሪ እንዲቋረጥ ከሚያዝባቸው መካከል እናትየዋ የጤና ችግር ካለባት ለምሳሌ የደም ግፊት ካለባት የስኳርና የመሳሰሉ ችግሮች ኖረውባት ይህ ጽንስ ካልተቋረጠ በስተቀር ለሷ ህይወት አደጋ አለው ተብሎ ከታሰበ ያው እሷ ህይወቷን ካጣች ጽንሱም ህይወቱን ማጣቱ ስለሆነ ሁለት ከማጣት ይልቅ ጽንሱን ማቋረጥ ይሻላል ተብሎ ስለሚታሰብ ጽንሱ እንዲቋረጥ ይደረጋል ማለት ነው። ሌላው ደግሞ አንደር ኤጅ ከሆነች ለምሳሌ ከ18 ዓመት በታች ከሆነች እርግዝናውን ሰፖርት አድርጋ መውለድ ማሳደግ አትችልም ተብሎ ስለሚታሰብ እንዲቋረጥ ይደረጋል። ይህ ማለት ግን ሁሉም ከ18 ዓመት በታች የሆኑ ሰዎች ማቋረጥ አለባቸው ማለት አይደለም። አሁን እዚህ ጋር ዋናው ፖይንት ምንድነው? እነዚህን ስለ ህጎቹ የትኛው ይፈቀዳል የትኛው አይፈቀድም የትኛው ደግሞ በሴትዮዋና በባለሙያዎች ስምምነት ሊደረግ ይችላል የሚለውን ወደፊት ልንመጣበት እንችላለን። ነገር ግን ትልቁ ፖይንት የዛሬ ምንድነው? ሳትወስኑ ድንገት በተፈጠረ ግጭት ለምሳሌ አንድ ሴት ከባሏ ልትጣላ ትችላለች። ግጭት ያለ ነገር ነው፣ ይጋጫሉ። ነገር ግን በዚያን ሰዓት ያው እንደሚታወቀው አንዳንድ ጊዜ የመጀመሪያዎቹ ሳምንታት የእርግዝና ጊዜ የሆርሞን መለዋወጦች ሊኖሩ ስለሚችሉ የጸባይ መለዋወጦችም ሊኖሩ ስለሚችሉ ከዚህ አንጻር ባልና ሚስቶች ሊጋጩ ሊጣሉ ይችላሉ። ተነስታ ይሄን ጽንስ ማቋረጥ አለብኝ ብላ ትወስንና መድኃኒቱን ትወስዳለች። ከዚያ መድኃኒቱን ከወሰደች በኋላ ምንድነው የሚፈጠረው? መታረቅ ሊፈጠር ይችላል፣ መስማማት ሊፈጠር ይችላል፣ ቤተሰብ ጣልቃ ሊገባ ይችላል። ከዚያ የወሰደችው መድኃኒት ይጸጽታትና ይህንን መድኃኒት ጀምሬ የነበረ ብትወው ጽንሱ ላይ የሚያመጣው ችግር አለው የሚል ጥያቄዎች ይመጣሉ ማለት ነው ወደኛ ባለሙያዎች። አሁን እነዚህ አጣብቂኞች ናቸው እንደዚህ አይነት ጥያቄዎች ማለት ነው። የተለያዩ ሪሰርቾች አሉ፣ በእኛ ሀገር የተሰሩ ሳይሆኑ በውጭ ዓለም የተሰሩ ሪሰርቾች አሉ። ለምሳሌ የውርጃ መድኃኒት ሁለት አይነት የውርጃ መድኃኒት ነው ያለው። የመጀመሪያው የውርጃ መድኃኒት ብዙውን ጊዜ ምንድነው አክሽኑ? ፕሮጀስትሮን የሚባል ሆርሞን አለ። የመጀመሪያዎቹ ወራት ውስጥ ይህ ፕሮጀስትሮን የሚባለው ሆርሞን መጠኑ ከፍ ይላል። ይህ የመጀመሪያው መድኃኒት የሚሰራው ምንድነው? ይህንን ሆርሞን ፕሮጀስትሮን የሚባለው ሆርሞን ብሎክ ማድረግ ነው። ይህንን ሆርሞን ብሎክ በሚያደርግበት ሰዓት እርግዝናው እዚያው ያቆማል ማለት ነው። ምክንያቱም እርግዝናውን እንዲቀጥል ሊያደርግ የሚችለው ሆርሞን ተዘጋ።
በዚህ ምክንያት የመጀመሪያው የውርጃ መድኃኒት ስራውን ይሰራል ማለት ነው። አሁን ታዲያ ይህንን መድኃኒት ከወሰዳችሁ በኋላ ከ24 ሰዓት እስከ 48 ሰዓት ባለው ጊዜ ውስጥ ቀጣዮቹ መድኃኒቶች መውሰድ ሲኖርባችሁ ሐሳባችሁን ተቀየራችሁ ምንድነው የሚፈጠረው ነው ጥያቄው። አስቡት እንግዲህ አንድ የውርጃ መድኃኒት የመጀመሪያውን ወስዳችኋል፣ እርግዝናው ሆርሞን ላይ ኢፌክት እያሳደረ ነው ያለው። ሌሎቹን መድኃኒቶች ለመውሰድ ፈቃደኛ አይደላችሁም ወይም ሐሳብ ቀይራችኋል። ሁለተኛውን መድኃኒት ሳትቀጥሉ ብትተዉት ምን ሊፈጠር ይችላል? እዚህ ጋር አሁን ማወቅ ያለባችሁ ነገር መጀመሪያ እኔ የምመክረው ማንኛውንም ውርጃ ከመወሰናችሁ በፊት ኢቭን ይህ ነገር ለባለሙያዎችም ይጠቅማል ብዬ አስባለሁ። አንድ ሴት ውርጃ ለማድረግ በምትመጣበት ሰዓት ተመላልሳ ለ3 ቀን ለ4 ቀን እንድታስብበት አስቢበት እየተባለች እየተመላለሰች ይህንን ነገር መጨረሻ ውሳኔ ላይ ከደረሰች በኋላ እንድታሰራ ጊዜ መሰጠት መቻል አለበት። ይህንን ጊዜ ተሰጥቷት እስከ ሳምንት ድረስ ያለ ጊዜ ተሰጥቷት ወስና ምንም አማራጭ የሌላት ከሆነና እንዲሰራ ከተወሰነ ደግሞ ይህንን መድኃኒት ከጀመርሽ በኋላ ማቋረጥ የለብሽም ተብላ በደንብ ተነግሯት ካውንስሊንግ ተሰጥቷት ፈርማ ነው እንግዲህ ይህንን ነገር የምትወስደው ማለት ነው። በዚህ ሁሉ ፕሮሰስ ውስጥ ካለፈች በኋላ ሐሳቧን የመቀየር እድሏን በጣም ዝቅተኛ ሊሆን ስለሚችል ማለት ነው። እንደ አጋጣሚ ግን መሆን አልነበረበትም፣ ነገር ግን ሐሳባችሁን ቀይራችሁን በል ምንድነው መሆን ያለበት ወደሚለው ስንመጣ የመጀመሪያው ነገር ሐሳባችሁን የቀየራችሁት የመጀመሪያውን መድኃኒት በወሰዳችሁ በ24 ሰዓት ውስጥ መሆን አለበት። ቢበዛ 72 ሰዓት መሆን አለበት። ከዚያ ማለፍ የለበትም። ያንን ካደረጋችሁ በኋላ ወዲያውኑ ሄዳችሁ አልትራሳውንድ ነው መታየት ያለባችሁ። አልትራሳውንድ በምትታዩበት ሰዓት ምንም አይነት በጽንሱ ላይ የደረሰ ጉዳት ከሌለ፣ በእናንተ በኩል ደግሞ ምንም አይነት ደም መፍሰስ ከሌለ፣ ሆድ ቁርጠት ከሌለና ጽንሱ ኖርማል ከሆነ ምናልባት የምታስቀጥሉበት ሁኔታ ሊፈጠር ይችላል። ነገር ግን አሁንም ጋራንቲ አይሰጣችሁም። ምክንያቱም ለጊዜው በ24 ሰዓት ውስጥ መድኃኒቱ ሳይሰራ ቀርቶ ምንም አይነት ምልክት አያሳይ እንጂ ቆይቶ በዚህ ሆርሞን ኢፌክት ምክንያት ሆርሞኑ እየተዳከመ ሄዶ ከተወሰነ ጊዜ በኋላ ሊቋረጥባችሁ ይችላል። ይህንንም ሪስክ ወይም ደግሞ ሊፈጠር የሚችለውን ማወቅ አለባችሁ። ዋናው ነገር ግን እኔ እዚህ ጋር ላስገነዝባችሁ የምችለው ማንኛውም የውርጃ መድኃኒት በጽንሱ ላይ ሊያደርስ የሚችለው ኮንጀኒታል አኖማሊቲ ወይም ደግሞ የአፈጣጠር ችግር ሊኖር ይችላል ወይም ደግሞ ሊኖር አይችልም የሚል የተረጋገጠ ነገር እስካሁን ድረስ የለም። በተለይ የመጀመሪያው መድኃኒት ማለት ነው። ሁለተኛው መድኃኒት ከተወሰደ ግን ከባባድ የሆኑ የአፈጣጠር ችግሮችም ሊያመጣ ስለሚችል ሁለተኛው መድኃኒት ከወሰዳችሁ በኋላ መመለስ በፍጹም አይቻልም። ይህ አሁን እያወራኋችሁ ያለሁት የውርጃ መድኃኒት ሁለት አይነት ስለሆኑ ስለመጀመሪያው መድኃኒት ብቻ ነው። ስለዚህ ምንድነው ማድረግ ያለባችሁ? በትክክል ሐሳባችሁን ከቀየራችሁ መሆን ያለበት ያ በሰውነታችሁ ውስጥ ይመረት የነበረው ሆርሞን በመድኃኒቱ ምክንያት ኢፌክት ስለተደረገ ሌላ ሆርሞን በመድኃኒት መልክ እንድትወስዱት መደረግ መቻል አለበት። ይህንን የምታደርጉት ከማንኛውም ፋርማሲ ገዝታችሁ ወይም በራሳችሁ የምትጠቀሙት ነገር ሳይሆን ወደ ማህፀንና ጽንስ ስፔሻሊስት ሐኪሞች ጋር ሄዳችሁ ክትትል እየተደረገላችሁ የአልትራሳውንድም ክትትል እየተደረገ መድኃኒቱን በአግባቡ እየወሰዳችሁ ያንን ሆርሞን ማስተካከል የሚቻልበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ሜዲኬሽን አቦርሽን ሪቨርሳል እርግዝናውን እንዲቀጥል የምታደርጉበት ትንሽዬ እድል ሊኖር ይችላል። ነገር ግን አሁንም ደግሜ የምነግራችሁ ምንድነው ሐሳባችሁን ደጋግማችሁ ልታስቡበትና የመጨረሻ ውሳኔ ልትወስኑ ይገባል የሚል ነው ማለት ነው። ለብዙዎች የሚደርስበት አንደኛው መንገድ ላይክ በማድረግ ነው ማለት ነው። ላይክ አድርጉ። ጥያቄዎቻችሁን ደግሞ በኮመንት ስር ጻፉልኝ። እንደዚሁም ለግል የማማከር አገልግሎት አሁን በአሁኑ ሰዓት በኦንላይን እያማከሩ ብዙዎች ሶሉሽን እያገኙ ነው። በእኔ በኩል የቴሌግራም ሊንክ ከታች አለላችሁ። አሁን ብዙ ሰዎችን በዚህ መልኩ እየመጡ ያስተናገድኩባቸው ሁኔታዎች አሉ። ከማንኛውም ውርጃ ጋር የተያያዘ ሀሳብ ካላችሁ በኦንላይን በትንሽዬ ክፍያ ልታማክሩኝ ትችላላችሁ። ስለ መድኃኒቱ አወሳሰድ ሊሆን ይችላል። ባይዘው መድኃኒቱ በትክክል ሳይወሰድ በተለይ አንደርዶዝ ሆኖ ጽንሱ ተነካክቶ የተወሰነ ብሊዲንግ ወይም ደም ከፈሰሰ በኋላ የተወሰነ ነገር ማህፀናችሁ የሚቀጥል ከሆነ በደንብ ካልወጣላችሁ በመጠረቅ ካልተሰራ ወይም በተደጋጋሚ ቼክ ካልተደረገ ያ ማህፀናችሁ ውስጥ የሚቀረው ፍራግመንት ለረጅም ጊዜ ከቆየ ወደ ካንሰርነት የመቀየርም ፕሮባቢሊቲ ሊኖረው ስለሚችል የውርጃ መድኃኒትን ስትወስዱ በአግባቡ መወሰድ አለበት። መድኃኒቱን ወስዳችሁ አግኝታችሁ ስለወሰዳችሁትና ስለደማ አይደለም። ኦቨርዶዝም አንደርዶዝም መሆን የለበትም፣ ማህፀናችሁ እንዳይጎዳ ማለት ነው። ምክንያቱም ማንኛውም መድኃኒት ተሰርቶ ወደ ህዝብ ሲቀርብ በሐኪም ትዕዛዝና ፕሮቶኮሉን በጠበቀ መልኩ እየተጨመረ እየተቀነሰ መወሰድ ስላለበት ያ ሲሆን ነው በደንብ ጤናችሁ የተጠበቀ ሊሆን የሚችለው ማለት ነው። ጤና ይስጣችሁ።